አይደል? አጎቴ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄዳችሁ አጎቴ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አደይ ነይ ሂጂ ልጅ። እማዬ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴን አይቀንሰው። ራሳችሁን ጠብቁ። አይሆንም። አንተ ሰው ተመለስ ብያለሁ፣ ነግሬያለሁ። የፈለገችበት ትሄድ። ምን ቤት ነው? እማዬ እሩት ተከታያት። እሱ እኮ እንዳለች ደህና ነሽ እማዬ? ደህና። ቆይ ምን ሆነህ ነው ልጅቱ? ለምንድን ነው ስልክ ማትደውለው? ሙሽራው ምን እሺ ነው? ብቻህን የምትወራው ነው ወይስ የሰርጉ ወጪ ያሳስበው ነው? እንኳን ማገኘው ስፈልግ ነበር። ደህና ነህ? ምን ነው? ምን እሺ? ዳይመንድ አደይ ምን ሆነች? ዳይመንድ ይኸውልህ እስካሁን አልተደዋወልንም እና ደግሞ ስልኳም አይሰራም። በጣም ጨንቆኛል ዳይመንድ። ይህ ነገር እንዴት ነው ማወቅ የምችለው? በእናትህ እና ታዲያ ስልክ አላነሳችም ብለህ ነው እንደዚህ መንገድ ለመንገድ ብቻ ለምታወራው እንዴ? ገጠር እኮ ነው ያለችው። አዎ ዳይመንድ እንዴ ምን እሺ ነው? ገጠር እኮ ነው ያለችው። ላይ መቻት ይችላል። ጠብቃት፣ እራሷ ትደውልልሃለች። ዳይመንድ የፈለገ ነገር ቢሆን እናወራ። ደግሞ ታውቃለች እንደምትል። ይኸውልህ አደይ አንድ ነገር ሆና ካልሆነ በስተቀር በእኔ ጨክና እንደዚህ አታድርግ። ብርሃን ጋር ለምን አትደውልም? ዳይመንድ እሷስ ብትሆን መቼ ታነሳለች ብለን። ይሄ ከባድ ወይ ካልሆነ በቃ ይና ወዴት? ወደ ገጠር ነው። ይሄን አዎ ዳይመንድ ይኸውልህ እሷ ካልደወለች ወይ ድምጿን ካልሰማሁ በቃ እኔ ደህና መሆኗን ወይ አለመሆኗን ማረጋገጥ አለብኝ። ካልሆነ ልቤ እየፈራ። እማዬ ቆይ ምን እያደረገች ነው? በቃ ሁሉም ሰው እየተለቃቀመ እየመጣ እዚህ ቤት መኖር አለበት ማለት ነው። ብርቄ ለሊ ስነ ስርዓት ይኖርሽ። ለምንድን ነው የምትጨው? ሲጀምር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽልኝ ውጭ። አልወጣም። እንደው አንቺ ተነሽ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትሽሞነሞኝ? ልቀቂ፣ አታስቸግሪ ብርቄ። ዝም ብለሽ ውጪ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። አብደሽ አታሳብጪ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭልኝ አልኩሽ እኮ። ውጪ በቃ ይበቃሻል። ስለበልሽ የሚፈራሽ መስሎሽ ነው? አንቺ ቀውስ፣ አሁን ክፍሌ ለቀሽልኝ ውጭ። አንቺ ዘረቢስ፣ አንቺ ልቀቂኝ። አልከበዳሽ እራስሽ ነሽ። ማነው ዘረቢስ? እኔ ዘረቢስ አይደለሁም። እሺ እገልሻለሁ፣ ዛሬ እገልሻለሁ። ልቀቂኝ። ሰላም ክቡራትና ክቡራት ውድ ቻናላችን ተመልካቾች እንደምን ቆያችሁልኝ? የዛሬውን የሰራተኛን አደይ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበር አንጠራጠርም። እስቲ ክቡራትና ክቡራት ውድ ቻናሌ ተመልካቾች ሀሳባችሁን መጀመሪያ ለሰራተኛ አደይ ያላችሁን ፍቅር የገለጻችሁ ጀምሩ። በዛሬው ክፍል እንግዲህ እንደተስተዋለው አደይ ከቤተሰቦቿ ለማምለጥ በጣም ስትታገል ነበር እና ይህንን ነገር በማስመልከት ከአያቷ ጋር ተነጋግራ ለማምለጥ በምትሞክርበት ቤተሰቦቿን ቻው እያለች በምትገኝበት ሰዓት ላይ አጎትየውና አጎትየው ጅራሪ የሆነው ጠባቂያቸው ዱላ ሚዘው ጅሉ ሰውዬ ከኋላቸው ነበረ። እንግዲህ ለማስቆም ሞክረዋል። ምንም እንኳን ለማስቆም ቢሞክሩ አደይ ቻው በማለት ሩጫዋን ቀጠላለች። በዚህም የተነሳ የአጎትየው ጋር አብሮ የነበረው ጠባቂው እየሮጠ ተከትሏታል። በዚህም ነገር ሊጎዳት ይችል ሊሆን ምን ያደርጋት ይሆን የሚለው ነገር በጣም ግራ ገብቶናል። እኛም በጣም ጓግተን እየጠበቅነው ነው። እስቲ ክቡራትና ክቡራት ቤተሰቦቼ በዛሬው ክፍል እንግዲህ ሌላ የተስተዋለው ነገር ምንድን ነው? አደይ ማነች ለሊ ሁሉንም ነገር መርሳት ይታወቃል እና የፍቅር ክፍል ውስጥ ገብታ ይሄ የኔ ክፍል ነው ከክፍሌ ውጪ በማለት ትቆጣት ነበር። አልወጣም አንቺ ዘረቢስ ስትላት ደግሞ በጣም በንዴት ሆና አንቃታለች። እንግዲህ ያው መተማሟ ግልጽ ነው፣ ማገናዘብም እንደማትችል በጣም ግልጽ ነው። እና ውድ ቤተሰቦች እስቲ በዚህ ነገር ተበሳጭታ ፍቅርን ፌንት ወይም ትገላት ይሆን? ምን ታደርጋት ይሆን ብላችሁ ታስባላችሁ? ለልዩነት ስትጎዳት ይሆን ወይስ ደግሞ የሆነ ሰው ደርሶ ፍቅርን ያስጠላት ይሆን? ሀሳባችሁን ኮሜንት ላይ ያስቀምጡልን። ሰራተኛው አደይ ድራማ ክፍል 181 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን። እንዲሁም ደግሞ እይታችን በጣም ቀንሷል። በዚህም የተነሳ ለእናንተ ቶሎ ቶሎ መልቀቅ ማቆም ሊኖርብን ይችላል እና ይህ ነገር እንዳይከሰት እናንተ ውድ ቤተሰቦቻችን ይህንን ቪዲዮ ኮሜንት ጻፉ። ለአደይ ለለሊ ያላችሁን ፍቅር የገባችሁ እንወዳችኋለን እያላችሁ ጻፉላቸው። እንዲሁም ደግሞ ላይክ ማድረጋችሁን እንዳትረሱ። ከቻላችሁ እና ደግሞ ጊዜ ካላችሁ ድራማውን እያያችሁበት ባለው ሰዓት ኮፒ ሊንክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። እናመሰግናለን።